ያው ጋሽ እርሶ ትልቅ ሰው ኖት፣ ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖት እና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ። ፋሚሊ ማየት መፈለግ እኮ በቂ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሩታ ከዳኒ ጋር ታርቃ እንግዲህ ወደ ቡታጀራ ልትሄድ መሆኑን ሰምተናል ማለት ነው። በዚህኛው ወገን ደግሞ እኔ ችግር የለውም ከነ ልጁ አሳድጋለሁኝ እኔ የልጅ አባት ሆናለሁኝ ምናምን የሚል ሰው እየመጣ ነው እና ደስታ ምንድን ነው? ምን አስበ ነው ነው? አሁን እኔ ጥያቄ እግዚአብሔርን ምን አስበ ነው? እኔ ወንድ ልጅ ምንም ችግር የለውም ልጅም እያለው ምናምን ሌላ ቦታ ልክ እንደ አብርሽ ማፈንገጥ ይችላል። ግን ያንተ ምንድን ነው ነው? ምክንያቱም ሩታ አራስነቷን ሳትጨርስ ገና ልዑሌ ወር ከምናምን እየሆነው አፍቃሪ ነኝ ብለህ መጣ። ያንተ ጥያቄ ሊያስነሳ ስለሚችል ነው ይሄንን ነገር እያልኩ ያለሁት። አሁንም ደግሞ ሩታን አፈቅራታለሁኝ እወዳታለሁኝ። እኔ በዚህ ሰዓት ላይ ሩታን የሚያፈቅርና ከሩታ አጠገብ ሆኖ ነገሮችን ሊያስተካክልላት የሚችልን ሰው ኖ አይሆንም ብዬ እንትልል አልችልም። ግን ደግሞ እያንዳንዱን ነገር ወደኋላ መለስ ብለን ለማየት ስንሞክር ሩታ አጠገብ ሆነ ነገሮችን ታስተካክላለህ ብለን እምነት ለመጣል ጥርጣሬ የሚያሳድሩ ነገሮችን እያየን ስለሆነ ነው። እኔ በየትኛውም አይነት መስፈርት ከዚህ በኋላ እቺ ልጅ ስትጎዳና እቺ ልጅ ስታለቅስ ማየት ስለማልፈልግ እያንዳንዱ የሚመጡትን ነገሮች በደንብ እንደዚህ ብለን ማየት አለብን ማለት ነው። በቃ ታሳዝናለች። እግዚአብሔርን ሴት ልጅ ናት። እኔ እህቴ ብትሆን እንደዚህ በቀላሉ አብርሃምን ልተወው አልችልም። ምክንያቱም የልጅነት ወዟን መጠ አብራ ስንት መከራ አብራ ስንት ነገርን ያየችን ሴት በቀላሉ ጥለህ ሄደ። እኔ የሩታ ወንድም ብሆን አንተን ዝም ልልህ የምችልበት ምንም አይነት ወይ የለም። የምሬን ነው። ይህንን ነገር ደግሞ እየተናገርኩ ያለሁት ማለት ነው። እኔ ጠብደል ወንድምሽን አምጥተሻል። የሆነ ሰዓት ላይ አይተናል፣ ተመልክተናል። እግዚአብሔርን አብርሃምን ጨምድደህ መጣል የምትችል ሰው መሆንን በደንብ አይተናል። ግን ደግሞ ለምን እያንዳንዱን ነገር በዝምታ ማለፍ እንደፈለግ አላቅም። አንዳንድ ጊዜ ከመብሰላችን ብዛት የተነሳ ነገሮችን የምናይበት ወይ ይለያያል እና አንተም ምናልባት በእንደዚህ አይነት መንገድ አይተ ሊሆን ይችላል። ግን ደግሞ በየትኛውም አይነት መንገድ እኔ የእህቴን እንደዚህ መጎዳት የእህቴን እንደዚህ ችግር ውስጥ መውደቅና የእህቴን በአንድ ሰው ምክንያት በተደጋጋሚ ማልቀስ በዝምታ ልመለከተው አልችልም። በቃ የሚቀረው ነገር ይቀራል፣ መቅረት ያለበት ነገር ይቀራል እና እኔ ያንን ነገር ነው እያዩ ያሉት። የምሬን ነው የምላችሁ። ከዳኒ ጋር ስለታረቅሽ ደስ ብሎኛል። እንደውም እኔ ከሰሞኑ በጣም ስሜታዊ ስለነበርኩኝ ዳኒንም ሜሪንም በጣም ስነቁራቸው ነበረ። ምክንያቱም ዳኒ ልክ የሆነ ነገር አለች ከቤት አስወጣችኝ ምናምን በሚል አይነት ሙድ ሄደ። ሄርሜላና አብርሽ ጋር ያራመድከው ሙድ ስለደበረኝ ነው በጣም ደጋግሜ እንትን ስል የነበረውና ዛሬ የነበረውን ነገር ሳይ ከሩታ ጋር የምርም እነዚህ ሰዎች ጓደኝነት ብቻ ነው እንዲ ያላቸው? ምክንያቱም እኔ ጥያቄ እንደማንኛውም ሰው ጥያቄ ስለማነሳ ከጥያቄም ባሻገር ደግሞ የሚመጡልኝ ነገሮች ስላሉ ነው። በቃ ዳኒ ሩታን ይፈልጋታል፣ ዳኒ ሩታን ለሆነ ፐርፐዝ ይፈልጋታል የሚል በጣም ተደጋጋሚ እንትኖች ይመጡልኛል። ከዛ ውጭ ደግሞ ሜሪ ዳኒና ሩታ አብረው እንዲሆኑ በጣም ትፈልጋለች። በተደጋጋሚ ከሀገር አብረው እንዲወጡ ሙከራዎችን ስታደርግ ነበረ የሚሉ ነገሮች በጣም በተደጋጋሚ ይደርሱብኛል። እኔ አይመለከተኝም። ሩታ ደስተኛ እስከሆነች ድረስ አንተም የሩታን ደስታ እስከፈለክ ድረስ አንተ ልጠላበት የምችልበት ምንም አይነት ምክንያት የለም። እውነታው ይሄ ነው። እግዚአብሔርን እውነታው ይሄ ነው። በቃ እኔ እች ልጅ እንደ ሴት ልጅ በጣም ተበድላለች፣ በጣም ተገፍታለች፣ በጣም ብዙ ነገር ተደርጋለች። አስተካክላለሁ ነገሮችን መስመር አስይዛለሁ ብላ በጣም ብዙ ጥፋቶችን ልታጠፋ ትችላለች። ከማይሆኑ ሰዎች ጋር ሄዳ ልትገጥም ትችላለች። ያንን ነገር በሌላ አይነት ወይ ልመለከትባት አልችልም። በቃ ህይወቷን ለማስተካከል ትዳሯን ለማዳን የልጇን አባት ላለማጣት ስትል ነገሮችን አስተካክላለሁ ብላ በምታደርጋቸው ነገሮች የምታጠፋቸውን ጥፋቶች ይሄ የሩታ ጥፋት ነው ብዬ እዚህ ጋር ኮንፊደንስ ተሰምቶኝ ደረቴን ነፍቼ ማንም ሰው ሊያደርገው እንደሚችለው አይነት ነገር አድርጌ ላወራባት አልችልም። ከዚህ በኋላም ይህንን ነገር ማድረግ አልችልም። መስመር ስትስት ሩታችን መስመር እየሳትሽ ነው ተመለሽ ብሎ እዚህ ጋር ከማውራት ውጪ የሩታን ስህተት አጋነኝና መልክ ሰርቼበት ምናምን ላወራው አልችልም። ለማንኛውም እንዴት አመሻችሁልኝ? ደህና አመሻችሁልኝ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ
ዛሬም ከመሸ በተለቀቁት ቪዲዮዎች ዙሪያ እንደተለመደው ሀሳባችንን ልንሰጥ መተናል። ትናንትና እንግዲህ ዳኒ ሩታ ሜሪን አስመልክቶ ሰፋ ያለ ሀሳብ አንስቻለሁ። ያው እንዳልኳችሁ ስሜታዊ ሆኜ ዳኒንም ረገጥ አድርጌያለሁኝ። ሩታ መታረቅ የለብሽም ምናምን ብዬ ያው የተወሰኑ ነገሮችን አንስቼ ነበረ። ዛሬ ዳኒ የለቀቀውን ቪዲዮ ከተመለከትኩኝ በኋላ እና ለሩታ ያለውን ድበቀና የሆነ አስተሳሰብ ከተመለከትኩኝ በኋላ እዚህ ልጅ ላይ የዚህን ያክል ማክረሩ አስፈላጊ መስሎ አልታየኝም። አንዳንድ ጊዜ በቃ እንደ ማንኛውም ሰው እዚህ ጋር እኛ ቪዲዮ አይተን ነው አይደል ሀሳባችን የምንሰጠው። ቪዲዮዎችን አየውኝ። በተለይ ደግሞ አብርሃምንና እሷ መሀል ላይ ገብቶ ሊያደርጉ የሞከሩት ነገር ደስ ስላላለኝ ጥምድ አድርጌ ይዣቸው ነበረ። ግን ደግሞ አሁን ላይ ያለውን ነገር ስመለከት አግባብ መስሎ እየታየኝ አይደለም። በቃ ለሩታ መልካም ነገር ከሚመኙ አይነት ሰዎች መሀል አድርጌን የተመለከትኩት። አይሚን አላውቅም፣ ነገ ምናልባት ሀሳቤን ልቀይር እችላለሁ። ግን ደግሞ የዛሬውን የዳኒ ቪዲዮ ስመለከት ለሩታ ያለውን ውስጣዊ ቀናነት ነው ልረዳ የቻልኩት። ሜቢ ይህንን ነገር ሁላችሁም የተረዳችሁ ይመስለኛል። ሩታም ቢሆን ለእነ ዳኒ የዚህን ያክል ልትሆን የቻለችበት ሚንስ እየገባኝ የመጣ ይመስለኛል። አላውቅም፣ ነገ ሀሳቤን ልቀይር እችላለሁ። ምክንያቱም አሁንም ቢሆን ፉል ኮንፊደንስ ሆኜ ስለ ዳኒ እና ስለ ሜሪ በሩታ ዙሪያ ስላላቸው ሀሳብ እርግጠኛ ሆኜ ማውራት ስለማልችል ይህንን ነገር ደጋግሜ የምለው። ግን የዛሬውን ቪዲዮ ስመለከት ለዚች ልጅ ቢያንስ ጥሩ አስተሳሰብ አላቸው። እኔ ጥሩ አስተሳሰብ እንዲኖራቸውም ስለምፈልግ ነው በነገራችን ላይ ጥምድ አድርጌ ያስኳቸው ማለት ነው። እንደ ጓደኛ ቤተሰብ ነን እህት ነኝ ምናምን ብሎ እንደሚያስብ ሰው የሚያደርጓቸው ነገሮች ያንን ነገር ሲወክሉ ስላላየሁኝ ነው። ምክንያቱም እቺ ልጅ የማይሆን ቦታ ወስዶ ይከቷታል፣ የማይሆን ነገር ላይ አላትመው ያጋፍጧታል። ይሄ ነገር ደግሞ አሁን እቺ ልጅ ባለችበት ሁኔታ ተገቢም ነው አስፈላጊም ነው ብዬ ስለማላሰብ እነዚህን ሰዎች በተደጋጋሚ ስቃረናቸውና በተደጋጋሚ የሚያደርጉት ነገር ልክ አይደለም ብዬ ስሞግታቸው ከርም ያለውኝ እና አይሚን አላቅም። እኔም ሌሎቻችሁም ወይም እዚህ ጋር ያላችሁ ኦዲየንስ እና ተመልካቾች እንዲሁም በእነሱ ዙሪያ ቪዲዮ የምትሰሩ ሰዎች ዳኒና ሜሪን ከሩታ በተሻለ ልትቀርቧቸውም ልታቋቸውም አትችሉም፣ እኔንም ጨምሮ ማለት ነው። እኔ ዳኒና ሜሪን ከሩታ በተሻለ ልቀርባቸውም ላቃቸውም አልችልም። እቺ ልጅ ትላንትና ያለቀሰችበት ራሱን የቻለ ሪዝን ይኖራል። በቃ እነዚህን ሰዎች አጣውበት ብላ እንደዛ የሆነችበት ራሱን የቻለ ምክንያት ይኖራታል። ዛሬም ደግሞ ለዳኒ በዚህ ልክ ተቀራርበው አውርቶ በማካከላቸው ያለውን ችግር እንዲፈቱ ያደረጋቸው ራሱን የቻለ ምክንያት ይኖራቸዋል። አይሚን እኛ እዚህ ጋር ከምናየው ነገር አንጻር እቺ ልጅ እንደዛ በተቸገረችበት እቺ ልጅ እንደዛ ባለቀሰችበት ሰዓት ላይ ምንም ነገር አለማድረጋቸውንም ጨምሮ አሁን ላይ የተወሰኑ ነገሮችን ስናይ ያለውን ነገር አይተን የራሳችንን ሀሳብ ልንሰጥ እንችል ይሆናል። ግን አናቅም፣ ከሩታ በተሻለ እነዚህን ሰዎች ልናቃቸውም ልንቀርባቸውም ስለማንችል እሷ ይቅርታ አድርጋ እሷ ከነሱ ጋር ያለባትን ችግር እስከፈታች ድረስ አይሆንም የምንልበት ምንም አይነት ምክንያት አይኖርም። በዳኒ ቪዲዮ ወይም ዳኒ በለቀቀው ቪዲዮ ዙሪያ መስጠት ያለብኝ ሀሳብ አስተያየት ይሄ ነው ማለት ነው። ወደ ደስታችን እንመለስ። አንተ ልጅ ምን ፈልገ ነው ነው እኔ ትልቁ ምንድን ነው ፍላጎት? እቺ ልጅ አራስነቷን ሳትጨርስ አራስ ቤት እያለች መጣህ አበባ ይዘህ እሺ ብለን ዝም ብለን አየነ። በቃ ከኔ ሌላችን ልጅ ትሪትመንት ምናምን የሚያረጋት ሰው የለም ምናምን ብለህ እየየ አልቀሽ ያልን። ከዛ የሆነ ሰዓት ላይ በቃ እሷም አልፈለገም ምናምን ብላ ጠፋች። እሺ አልን። አሁን ደግሞ በቃ እኔ ነኝ ካጠገቧ መሆን ያለብኝ፣ አብርሃም ልጁን እያለ እየመጣ እንዲረብሻት አልፈለግም ምናምን እያልክ ነው እንግዲህ እያየን ያለ ነው። እንደዚህ አይነት ነገር ነው እና ለወንድ ልጅ ቢሆን ይህንን ነገር አምኜ ይቀበል ነበር። እንደኔ ሪያሊቲውን እናወራ አይደለ? እዚህ ጋር ከምናየው ነገር አንጻር ወንድ ልጅ ቢሆን ኖሮ ኖርማል በቃ ቀለል አድርገን እናየዋለን። ግን ደግሞ ሩታውን ካለችበት ነገር አንጻር የሆነ ጥቅም ያልፈለገ ሰው ወይም ጥቅምን መሰረት አድርጎ የመጣ ሰው ካልሆነ በስተቀር ይሄንን ሞመንት ተቀብሎ ሩታን አፍቅር ያለውኝ። ምክንያቱም ፍቅር በአንድ ጊዜ ብለን የምንገባበት አይነት ነገር አይደለም። የሄርሜላን የተቀበልንበት ራሱን የቻለ ምክንያት ስላለ ያንተን ግን ለመቀበል እኔ ትንሽ የከበደኝ ነው። እናንተ ምን ትላላችሁ? እስኪ እኔ ከዚህ ነገር ጀርባ ብዙ ነገር ከማለቴ በፊት እናንተ የምትሉትን ሀሳብ አስተያየት ዛሬ ደስታ በለቀቀው ነገር ላይ ምን ትላላችሁ የሚለውን ነገር ልስማና
እንደተለመደው ነገ ሰፋ ያለ ሀሳቤን እሰጣለሁ ማለት ነው። እወዳችኋለሁ። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስፍሩልኝ። ይመቻችሁ።